እንደምን አላችሁ? በመጀመሪያ አላህና ከእግዚአብሔር በመከተል ለእናንተ ለማህበረሰቡ ለእናንተ ከፍተኛ አመራሮች ለአባሞታና ለጋሽበው ከፍ ያለ ምስጋና አለኝ። ከአርበኛ ዘመነ ካሴ ጋር በመነጋገር የአማራና የጉሙዝ ህዝብ ተቀራርቦ አብሮ በጋራ መስራት፣ አብሮ በጋራ መብላት፣ በነፃነት መንቀሳቀስ የሚችልበትን አግባብ ለመፍጠር የሄዱበት ርቀት ለነሱ አሁን በድጋሚ ምስጋና አለኝ። የእናንተ ማህበረሰብ ደግሞ ትናንትና ስንመጣ ግርግር የሌለው ያው የምታውቁት ተፈጥሮ የነበረው የጸጥታ ችግር መፈራራት ነበር። ይሄ መፈራራት የመጣው ታውቁታላችሁ፣ እርስ በርስ ነው ያጋጫው። በእኛ ማህበረሰብ ዘንድ በጣም ትልቅ ደስታ ተፈጥሯል። የኛ ህዝብ በሙሉ ሰምቷል። ከጉሙዝ ማህበረሰብ ጋር በሰላም እየኖርን እንደሆነ ህዝቡ ያውቃል። እና በሞሳ ሰሞኑን ነግሯችሁ ይሆናል። ፈርጀሙስ፣ አባይ ዳር፣ ሌላም በዚህ አካባቢ በጣም ገባ ብለን ነበር። አይቷቸዋል። አብረውን የሰነበቱ እሳቸውም አብረው አይተዋል። እንግዲህ የሚነግሯችሁ ይሆናል። የአማራው ህዝብ በጣም ደስ ብሎናል እያሏቸው ነበር እናንተን ስላየናችሁ። ስለዚህ ከእናንተ ጋር የጋራ በመስራታችን ሰላም በመፍጠራችን በጣም ደስ ብሎናል። የጉሙዝና የአማራ ማህበረሰብን ግጭት የፈጠረው መንግስት ነው። የምታውቁ ብልጽግና የሚባል መንግስት ስርዓቱ ለምንድን ነው የፈጠረው ይመስላል የሚለውን እናንተ ራሱ እንድታውቁት ነው። ለወደፊት አሁን ከእናንተም በኩል የሆነን ሰው ተከፋይ ያለ ብልጽግና የሚከፍለው ምንድን ጸብ እንዲፈጠር ከማን ጋር? ከሌላው ማህበረሰብ ጋር። ከአማራው ብቻ አይደለም ከሌላው ጋር። አማራውና ኦሮሞ ወይም ትግሬው ማይጋጭ ከሆነ አገሪቱ ሰላም ትሆናለች። ሰላም ስትሆን ምን እንፈልጋለን? ልማት እንፈልጋለን። ልማት ስንፈልግ ማንንም እንጠይቅ? መንግስትን። ውሃ አስገባልን፣ መብራት አስገባልን፣ መንገድ ስራልን እንለዋለን አይደል? አሁን የጤና ተቋም ተብሏል። የጤና ተቋም ትምህርት ቤት ስራልን ልጆቻችን የሚማሩበት። ይሄን ጥያቄ ለማንም እናቀርብ? ለመንግስት። መንግስት ያን ጥያቄ እንዳናቀርብለት እርስ በርስ ያጋጨናል። ስንጣላ ይህን መንገድ ወይም የትምህርት ቤት ስራልን ሳይሆን ፈጣሪ ሀገራችን ሰላም አድርጉ ቤቴ ባደርኩበት የሚለውን ነው እንጂ ይሄን ማንሳት አንችልም። ስለዚህ እሱ በማጋጨት ነው ስልጣኑን እያስቀጠለው ያለው። ይሄ መንግስት ፈርሷል። እኛ አካባቢ የለም። አማራ ክልል እኮ መንግስት የለም። አፍርሰናል። መንግስት አፍርሰናል። እኛ ነን አማራ ክልል እንዲያስተዳድር ነው። የጉሙዝ ማህበረሰብ ተጎድቷል። ያውና ያየሁት ነው የተወሰኑ ተደሰቱ ምሽምሽና አይቻለሁ። ቁስሌን አይቻለሁ። ባላንቁርን አይቻለሁ። ኦሜድላን ራሱ አይቻለሁ። ትምህርት ቤት የለውም፣ ውሃ የለውም፣ ሕክምና ቦታ የለውም። እንደውም መንደሩ ሁሉ ፈርሷል። ለምንድን ነው? ጉሙዝ እኮ ሌላው የኢትዮጵያ መሬት ከአፋርም ከትግሬውም የተሻለ ብዙ ነገር አለ። ለምንድን ነው የጉሙዝ ማህበረሰብ እንደዚህ ነው የተቀመጠው? ለምንድን ነው መብራት የሌላችሁ? ለምንድን ነው ውሃ የሌላችሁ? ለምንድን ነው መንገድ ያልተሰራላችሁ? ወደዚህ ከአማራው ጋር የምትገናኙበት መንገድ ለምንድን ነው ያልተሰራላችሁ? ይሄን መጠየቅ አለባችሁ። ለማን ነው የምትጠይቁት? አሁን መንግስት አይጠየቅም። መንግስት ፈርሷል። አእምሯችሁን ጠይቁት። ለምንድን ነው እንደዚህ ያደረገን? በደል አለ እናንተ ጋር። ይሄን በደል ደግሞ እንትን ምንለው በጋራ ሆነን ይሄን መንግስት ስንጥለው ከእናንተም ከኛም ይወክለን ሰው መንግስት ላይ ሲቀመጥ ስልጣኑን ሲይዝ ፋኖ ደግሞ የሚታገሉ ለአማራ ብቻ አይደለም የሚታገሉ የኢትዮጵያ የትኛውም ብሔር አፋሩም፣ ደቡብ፣ ኦሮሞ፣ ጉሙዙ፣ ጋምቤላው በጋራ ኢትዮጵያ ውስጥ በሰላም እየኖረ ነፃነቱን የሚያገኝበት ሀገር የሆነች ነው መገንባት የሚፈልግ እንጂ ፋኖ አማራ ክልል ብቻ ነፃ ለማውጣት አይደለም። የአማራ ህዝብ ብቻ አይደለም የጉሙዙንም ነፃ ለማውጣት የአፋሩንም ነፃ ለማውጣት ነው። ስለዚህ ተፈጥሯዊ መብታችሁን እናንተ ታስከብራላችሁ። ጉሙዝ እንደዚህ ሆኖ አይደለም የምናየው። በቀጣይ አቦልታን እንደምሳሌ ብንወስድ በዚህ አቦልታ ወንዝ አለ፣ በዚህ ሃይማ አለ አይደል? ይሄን ልማት እናንተ ራሳችሁ ማልማት ትችላላችሁ። ያለማችሁትን ደግሞ የሚቀበላችሁ ሌላ ነገር ይባላል። ከዛ እድገት ይመጣል ማለት ነው። ያለማችሁትን እንኳን መሸጥ እንኳን አትችሉ። ብታለሙ እንኳን ወንዙን ተጠቅማችሁ ለምን መንገድ እየተዘጋባችሁ ምን እያለባችሁ? በዚህ ክፍት ከሆነ ግን ለአማራው ያቀርባላችሁ። በዚህ መንገድ ቢከፍት ዛሬ እድገት ወጣት ልጆቻችሁ ብዙ ልጆች አሏችሁ። ብዙ ልጆች ልጆችን ታሳድጉበታላችሁ። መማር አለባቸው። ጤናማ ሆነው ማደግ አለባቸው። ስለዚህ ያልመቹ ሁኔታ ከኛ ጋር በጋራ ሆነን በቀጣይ ገና በደንብ እናወራበት ነው። አሁን እንደዚህ ሆነን አይደለም። ስለዚህ ጉሙዝ የሚፈናቀል ማህበረሰብ የለም። አማራው የሚፈናቀል የለም። የጉሙዝ ማህበረሰብ ከፈለገ እስከ ባህር ዳር ተጉዛችሁ መሸመት ይችላል፣ መግዛት ይችላል፣ ዳስ መታከም ይችላል። ማንንም እንትን አይደለም። በዚህ ልክ የእናንተ ደህንነት ተጠብቆ በጋራ በነፃነት በእኩልነት ተከባብረን የምንኖርባት ሀገር ነው የምትሆን። በድጋሚ ከእናንተ ጋር በመገናኘታችን
እድሜያችን ባይሆንም እናንተ ፊት ቆመን እንደዚህ ስለወራን በጣም ደስ ይላል። እናመሰግናለን። በሙላችሁ እንደምን አደራችሁ እንደምን አረፍዳችሁ። ያው እንግዲህ በአብይ አህመድና ኢትዮጵያን በመርፌ ለተወጋ በመድኃኒት መርዝ ስቦ ነው ኢትዮጵያን የወጋው። ኢትዮጵያ አሁን በሽተኛ ነች የሆነች። ስለዚህ ትግሪ መሆንም ኦሮሞ መሆንም ጉምዝም መሆንም ብንል ከቶ ጠፋል። ገብሬስጦ ዘመነ ካሴ እሱ አሁን አግኝቶልናል መድኃኒት። አሁን ኢትዮጵያ አሁን በመርፌ እየወጋ ነው፣ እየዳና ነው። አሁን እየወጋች ነው። አሁን በመርፌ እየዳነች ነው። እኔም የተናገርኩት ነው። ከዛ ከመከላከያ የአማራ ኃይል ያለ ወደ አማራ ወደ ፋኖ ቶታ የኦሮሞም የወላይታም የአፋርም የሶማሊም የጉምዝም እኔ ማለዋጣም ሀቢ ጋር መታገላለሁ ካለ እንግዲህ አለቀለት፣ ጉዳዩ አለቀለት። እኔ እኮ እንደ ልጅ ነው ያቀዱት እቅድ ደግሞ ካልጨረሰው አንዱ ወታደር ሰለችኝ ደከመኝ ራበኝ እኔም አልፈለግም። አንዱ ወታደር ሰለችኝ ደከመኝ ራበኝ ጠማኝ ራብ መቻል አለበት። አገር ለማግኘት መስዋዕትነት ካልተከፈለ ምንም ዋጋ የለም። ስለዚህ ይህን ትግል ቀላል እንዳይመስላችሁ፣ ይሄ ትግል መራራ ነው። ለሁሉም መስዋዕታችን ተከፈለን ያቀደነው እቅድ ማስጨረስ። እኔ አንድ ሰው ዛሬ ወጣ ነገ ሰለችኝ ደከመኝ የሚሉ ተንሸራትቶ ዝም ብለን እንደለንቋጣ እኔም አልፈልጋትም። አሁን ትግል ሰወጣ 6 ዓመቴ ነው። ሲመረኝ ነው ወደ ትግል የገባው፣ ሲመረኝ ነው። አንደኛ እንደምታውቁት ማንኛውም የኛ ህብረተሰብ የሆነ የወጣበት ዓላማ ማወቅ አለበት። በአብይ አህመድ እንደዚህ ተገናኝተን እናውቃለን አናውቅም። እሱ ቢያየኝ አራ ያውቁስ አፋሞት ያዙርልኛል። እኔም እሱ ባዩ አራ አማራ ነው ብዬ አፋሞት ያዙረዋል። ገብሬስጦ ዘመነ ካሴ እንደው ገብረታናች ነው ዘብድ የሆነ ስንት አርገው ሰው እንዳርገው እንደሚያስተካክል አሁን በሰራው ስራው እንኳን በቂ ነው ለሀገሩ ይጣብቅ ነው። እኔ እላለሁ አብይ አህመድ እንደው በጦርነት ከምንገባ የሰው የትምህርት ቤት አልጨረሰው ትምህርቱን አልጨረሰው ወደ ትምህርት ቢመለስ ይሻላል። ዘመናታችን ግን አለመረም ደሳለኝ ህዝቡን መምራት አልችልም የሚችል መርጣችሁ አስቀምጡ። እንደዛ መሆን አለበት ነው። ሰው ትንሽ ቢያስብበት። የሰው ልጅ በጣም አሁን በየጫካ የተወዳደቀ የሰው ልጅ በየሄደበት ቦታ ይወደቀ ትንሽ አያስበውም። ከፈጣሪ ዘንድ እንዴት ነው አሁን እሱ አይዞርለትም? ሀቅ መከተል አለበት። ስለዚህ አሁንም ዛሬም ነገም ምል አይዛችሁ እኛም ከጎናችሁ እናንተም ከጎናችን ነው። ይሄንን በበኩሌ ያለ ጨርሻለሁ።